እናስተለን ያሬድ እናስተለን መሳይ እንደምን አለ ዛሬ እንግዲህ አድዋ መስለናል ይመስለኛል ባሉን በደንብ ሊያስታውስ በሚችል መልኩ ከአልባሳቱም ከሌላውም ከመገለጫውም ጋር ሆነን የመጣ ነው ምናልባት አንተ ጋር ይጎደለ እንዳለ ነው ማየው አዎ እኔ ዛሬ ባድዋ ቀን ኢንተርቪው ታረጋኛለህ ብዬ አልጠበቅኩም የድንገት ግብዣ ስለሆነ እንዳዘቦቱ ቀን ነው የለበስኩት እና እንጂ በእርግጥም ትልቅ መንኮራበት ባሉን ሊያደምቅ በሚችል አግባብ ልንቀርብ የሚገባበት ቀን ነው በውስጤ ሙሉ በሙሉ በዛ መንፈስ ነው አንተ ባለህበት መንፈስ ነው ያለሁት አንተ ግን አምሮብሃል መሳይ እንኳን አደረሰህ አድማጮቼንም መላው የኢትዮጵያንም ሕዝብ እንኳን ለዚህ ታላቅ የድል በዓል አደረሳችሁ ለማለት ፈልጋለሁ እንግዲህ ያሬድ ይህንን በዓል አስመልክተን ሰፊውን ጊዜ የምንወስድ ቢሆንም የተለያዩ ጉዳዮችንም እናነሳለን በኢትዮጵያ ያሉት አጠቃላይ ወቅታዊ ኢኮኖሚ የፖለቲካና የተለያዩ ጉዳዮች እንደዚሁ ከመሻል ይልቅ ከመስተካከል ይልቅ እየባሰባቸው የበለጠ ህዝቡን ለከፍተኛ የሉና አደጋ እየዳረጉ የመጡበት ሁኔታ ነው ያለው አብይ አህመድ አሁንም መፍትሄው ጦርነት ነው ከጦርነት ውጪ የዚችን ሀገር ችግር ለመፍታት አቅም የለኝም የሚልም ነገር ያነሳ ነው ይሄንን አድዋ አስመልክቶ የሚተላለፉትና የሚስተጋቡት ትርክቶችንም ስንመለከት አሁንም በጡንቻ ነገሮችን ለመፍታት በአገዛዙ በኩል ፍላጎትም ውሳኔም እንዳለ ነው የምናየው እስቲ ከአድዋ በዓል ጋር የተያዘውን የዕለቱን ጉዳዮች እናንሳ እንዴት ነው አድዋ ላንተ በተለያየ መልኩ መልእክቶች እየተላለፉ ነው የድምጻዊ ቴዎድሮስ ካሳሁንንም መልእክት እንደዚሁ ተመልክተናል እጅግ ድንቅ የሆነ መልእክት ወቅቱን የሚመጥን ምናልባትም ትላንት በአድዋ ተኩራርተን ካለን አሁን የአድዋ ልጆች ታዲያ የታሉ እቺ ሀገር እንዲህ አይነት ቀውስ ውስጥ እንዲህ አይነት መከራ ውስጥ በገባችበት ጊዜ ትላንትን ብቻ ያከበሩ በአድዋ ብቻ እየኮሩ መኖር ይቻላል ወይ የአድዋ ልጆች የታሉ ነው አብይ አህመድ የአድዋ ልጆችን እያሳደደ እየገደለን ያለው በዚህ ወቅት ላይ ከዚህ ሰው ጋር አብሮ ይህንን ታላቅ በዓል ማክበር በራሱ ለበዓሉ የሚመጥን አይደለም ተጠያቂነትም ከታሪክም ከህሊናም አንፃር ሊያመጣ የሚችል ጉዳይ ነው ለማንኛውም በዓሉን እንዴት ተመለከቷል እንደው ባጭሩ በዓሉን በተመለከተ አጭር ነገር በማህበራዊ ድረገጽ እኔም አጋርቻለሁ የቴድሮስ የቴዲ አፍሮ መልእክት በጣም ጠንካራ የሆነ የሁላችንንም ስሜት የሚገልጽ መልእክት ነው አድዋ ኢትዮጵያውያኖች አያቶቻችን ቅድመ አያቶቻችን አገርን ሊወር የመጣውን ፋሺስት የሆነውን የአውሮፓን አፍሪካን ከፋፍሎ የመቀራመት እቅድ ይዞ የመጣውን የጣሊያንን ወራሪ ኃይል አባቶቻችን ከሁሉም የኢትዮጵያ አቅጣጫ ተጠራርተው በአንድነት በጋራ ሆነው ጣሊያንን ብቻ ሳይሆን የአውሮፓውያኖችን ፋሺስታዊ የሆነ የቅኝ አገዛዝ መንፈስ የሰበሩበት አሸማቀው የመለሱበት የጥቁር አፍሪካውያንና በመላው ዓለም የሚገኙ በአውሮፓውያን ቅኝ ስር የቆዩ ሀገሮች ሁሉ የሚኮሩበት ትልቅ ታሪክ ትልቅ ድል ነው የድል ታሪክ ነውና በማህበራዊ ድረገጽ ላይ ግን የጻፍኩት ምን ነው ዛሬ ይሄንን የድል መንፈስ መሸከም የማንችል ደካሞች ሆነን እንደ ሀገር ያድዋን የድል መንፈስ መሸከም አልቻልንም ጣሊያን በሁለተኛው ዙር እንኳን ሲመጣ የኢትዮጵያን ገጠር ቦታዎች ሳይቀር ከተማውን ጭምር በአውሮፕላን መርዝና ቦምብ የተኮሰ ኢትዮጵያውያኖችን የገደለበት ያ ፋሺስታዊ ባህሪ ዛሬ የኢትዮጵያ ገበሬዎች አማራ ክልል ትግራይ ኦሮሚያ በተለያየ ቦታ በራሳቸው መንግስት ነው በድሮን የሚደበደቡት እና ያስተላለፍኩት መልእክት እኔ የአድዋን 130ኛ አመት በቁጥር በስተን 130 ሚሊዮን ደርሰን ግን ደግሞ በመንፈስ 130 ቦታ ተከፋፍለን እርስ በርስ እየተፈራራን እርስ በርስ እየተጨራረስን የዚህንን ትልቅ ድል ሌሎች ሀገሮች የነጻነት ሲምቦላችን ነው ያሉ ያከበሩት እኛ ግን በነጻነታችንን አተን
በግፍ በአፈና በጭቆና ውስጥ ተሸማቀን ይሄን ድል መሸከም አልቻልንም። ታሪኩን የሰሩት አባቶች እንዳሉ ሆነው እኛ ያንን ሴሌብሬት እንኳን ለማድረግ በሙሉ ልብ አብረን ለመቆም አልቻልንም እና ሁሌ እኔ አይምሮ ውስጥ የሚመጣው ነገር ከነዛ የአባቶቻችን ከወጡበት ትልቅ ዓለም ያደነቀው ማማ እንዴት ተፈጥፍጠን በየጊዜው ወርደን የነጮችን ቅኝ አገዛዝ አባረን ከጉያችን በወጡ ጥቁር ፋሽስቶች ከጉያችን በወጡ የካድሬ ቅኝ ገዢዎች የኢትዮጵያ ሕዝብ ነፃነቱን ተነፍጎ አገሩን ተነጥቆ በሀገሩ ማዘዝ አይችልም የዜግነት ሉዓላዊነቱን ተነጥቆ እየማቀቀ ያለበት እየተራበ ያለበት የሚጠጣ የሚላስ የሚያጡ ማአት በሚሊዮን የሚቆጠሩ ኢትዮጵያውያኖች ከቀያቸው በሰላም መኖር ቀያቸው በቦምብ እየተመታ በድሮን እየተደበደበ ሸሽተው በየመጠለያ ካምፑ ወድቀው የሚያለቅሱበት እናቶች በገዛ አገራቸው ወታደሮች ከሌላ ዓለም የመጣ አይደለም የጣሊያን ወታደር አይደለም የሌላ ጎረቤት ሀገር ወታደር እንትና ከራስ በራሳቸው ወታደሮች የሚደፈሩበት የሌላ ጎረቤት ሀገርን ጋብዞ አምጥቶ ሀገር የሚያስደፍር ሴቶችን የሚያስደፍር ሀገር የሚያዘርፍ ስርዓት ላይ ቁጭ ብለን ነው ይሄንን 130ኛውን ያድዋን በዓል የምናከብረውና መሸከም አልቻልንም ያድዋን መንፈስ መሸከም ያልቻለ ትውልድና አደገኛ ጊዜ ውስጥ ነው ያለነው መሳይ እና በተዘበራረቀ ስሜት ውስጥ ነው ላለፉት ጥቂት አመታት አድዋን በመጣ ቁጥር ሁሌ አይምሮ ውስጥ የሚደነቀረው ነገር ምን ሆነን ነው በዚህ ደረጃ ተንደርድረን ቁልቁል ወርደን ማንወጣው አዘቅት ውስጥ ቅርቃር ውስጥ የገባ ነው እንዴት ያድዋ ድል ባለቤት የሆነ ህዝብ እርስ በርሱ ይባላል እርስ በርሱ ይጫረሳል እርስ በርሱ ይገዳደላል እንዴት ያድዋ ድል ባለቤት የሆነች አገርን የሚመራ መንግስት የራሱን ህዝብ ይጨፈጭፋል እንዴት ያድዋ ድል ባለቤት የሆነ ህዝብ ታቦት ይዞ የዘመተ ህዝብ ሙስሊም ክርስቲያኑ የዘመተበት ህዝብ እንዴት ዛሬ በማንነታቸው ዜጎች አንተ እንዲህ ስለሆንክ ኦርቶዶክስ ስለሆንክ አማራ ስለሆንክ ገሌ ስለሆንክ እየተባሉ እንዴት ተለይቶ ሰዎች ይገደላሉ ኢትዮጵያ ውስጥ እና እንትኑን ጥላ ያጠላበት በጣም በተዘበራረቀ ስሜት ውስጥ የአባቶቻችንን የአያቶቻችንን ድል እንድናስብ የሚያደርግ ድብልቅልቅ ያለ ስሜት ውስጥ ሆኜ ነው ሁሌ ላለፉት ጥቂት አመታት አድዋን ባሰብኩ ቁጥር እንዲህ አይነቱ የመሸማቀቅ ያንን የደስታውን ስሜት የሚቀንስ ነገር ነው ሁሌ የሚሰማኝ መሳይ ያሬድ ካንተ የተለየ ስሜት የለኝም ብዙዎቻችን ይሄንን እለት ስናስብ ያለንበትን ወቅታዊ ቁመናም በደንብ መፈተሽ አለብን እውነት ያንን ድል ያንን ታላቅ ድል የመሸከም አቅም አለን ወይ የአፍሪካ መሪዎች ሰሞኑንም የአፍሪካ ህብረት ያወጣውን መግለጫ ተመልክተናል ስለ አድዋ የገለጸውን ከዚህ ከባህር ማዶ ውቅያኖስ ተሻግረው የተለያዩ ጥቁር ህዝብን የሚመሩ መሪዎች ራሱ ስለ አድዋ ሰሞኑን ይናገሩ የነበረውን ስናስብ እውነት የዛ ሀገር ልጆች ባውን ሰዓት ያሉበትን ያውቁ ይሆን ይህንን ትልቅ ድል ያስመዘገቡ አፍሪካን ያኮሩ እነዛ ጀግና ልቦች ዛሬ ታዲያ ምን ነካቸው ምንድነው አሞታችን የፈሰሰው ይህን ነገር በደንብ መጠየቅ አለብን እንግዲህ ይህን አስመልክተው ቴዲ አፍሮ ድምጻዊ ቴዎድሮስ ካሳሁን ያስተላለፈው መልእክት ቁልፍ ህመማችንን በደንብ ነው የተናገረው ህመማችን የጎሳ ፖለቲካ ነው ኢትዮጵያ ውስጥ እንዲህ አይነት ሀገር መፍረስ የጀመረው እንደ ኢትዮጵያዊ ቆመን መራመድ ያቃተን ይሄ የጎሳ ፖለቲካ ህዋት ይዞ ከመጣ በኋላና አሁን ደግሞ ብልጽግና በብዙ እጥፍ ካቀጣጠለውና ስር እንዲተክል ካደረገው በኋላ ነው በተለይ ባለፉት 8 አመታት በሰንደቃችን እንዳንኮራ ሌላው ይቅር ህዋት ያችን ኮኮብ አደረገበት ይሄን ባንዲራ ተቀበሉ ነው ያለን ችግር የለውም አሁን እኮ ይሄ ኮኮብ ያለውንም ባንዲራ ይዘ መታየት አትችልም አዲስ አበባ ላይ በአዲስ አበባ ያጼ ሚኒሊክ ሐውልት ባለበት ነገ ከነጎዲያ እሱንም ሊያፈርሱት ይችላሉ ሐሳቡ እንዳላቸው እናውቃለን የፈሩትን ፈርተው ነው ምናልባት በወቅትና ጊዜ እየጠበቁ እንዳለም እናውቃለን ይህ አጼ ሚኒሊክ
ከተማ በሆነችው በአዲስ አበባ የኢትዮጵያን ሰንደቅ መያዝ ያስቀስፋል፣ ያሳስራል፣ ያስገድዳልም ጭምር። እንዲህ አይነት አገር ነው የፈጠረው አብይ አህመድ እና እነ ቴዲ አፍሮ የህዝቡን ህመም ነው የህዝቡን ቁስል ነው የተነፈሱት። አቶ አንዳርጋቸው ጽጌን አስመልክቶ የጻፈው ጽሁፍ አለ። እንደው ባጭሩ እሱም ጽሁፍ ለውይይትም እንዲመቸን እንዲጋብዘን ነው። ተመልካቹም ኢትዮጵያዊም በያለበት ይህን ጽሁፍ እያነበበ እንደው ስለራሱም ጥያቄ መጠየቅ ያለበትን እንዲፈትሸውም ጭምር ነው። በጭፍኑ ኑ አድዋን ድል እናክብር የሚል የማጃጃል ጥሪ የማይመቸኝ፣ እንኳን አደረሰን የሚሉ መልእክቶች የማይጥሙኝ ለዚሁ ነው። በዛሬው ዕለት የአድዋ 130ኛ ዓመት የድል በዓል ቀን አስበን ስንውል ኢትዮጵያውያን አድዋ ላይ መስዋዕትነት የከፈሉላቸው ክቡር ዓላማዎች በምን ደረጃ ላይ ይገኛሉ ብለን ስንጠይቅ ማለት ነው። በዛሬው ዕለት ይህን ሳልናገር ባልፍ ከሐረር ተነስተው በራስ መኮንን አዝማችነት መቀሌ ላይ ከጣሊያን ጋር በተደረገው ውጊያ የወደቁ የቅድመ አያቴ አጥንት ይወጋኛል። ዛሬ የአድዋ ድል በዓል ስናከብር ቀደምቶቻቸው አድዋ ድረስ ዘምተው ለሀገራቸው መስዋዕትነት የከፈሉ የጀግኖች ልጆችና የልጅ ልጆች በገዛ ሀገራቸው ገዢዎች ጦር ሰራዊትና ልመና በገንዘብ በተገዛ ከባድ መሳሪያ ጄትና ድሮን እየተጨፈጨፉ ነው። የነዛ የአድዋ ጀግኖች ሴቶች ልጆችና የልጅ ልጆች ወሲብን የጦር መሳሪያ ባደረገ የአብይ አህመድ ጭራቅ የሰራዊት አባላት ይደፈራሉ። የነዛ የአድዋ አርበኞች ልጅና የልጅ ልጅ የሆነው ገበሬ ቤት ንብረቱና ሰብሉ ይቃጠላል። የሚበላው እንዲያጣ ታስቦ በቤቱ ያከማቸው እህል ከአፈርና ከቆሻሻ ጋር እየተቀላቀለ ይደፋል። በ10 ሚሊዮኖች የሚቆጠሩ የአድዋ ልጆችና ጀግኖች የልጅ ልጆቻቸው ያለ ውጭ ሀገራት እርጥባን በቸነፈር ከሚያልቁበት አሰቃቂ የሞት ጠርዝ ላይ ውለው እንዲያድሩ ተደርገዋል። በሚሊዮኖች የሚቆጠሩ የአድዋ ጀግኖች የልጅ ልጆች የባንዳነት የዘር ታሪክ ባላቸው የዘመኑ ገዢዎች የጭፍጨፋና የዘረፋ ሰለባዎች ናቸው። እትብታቸው ከተቀበረበት መንደሮች ተፈናቅለው በየካምፑ መጽዋዕት እየተቀበሉ እንዲኖሩ ተገደዋል። ቀደምቶቻቸው ደማቸውን አፍስሰው አጥንታቸውን ከስክሰው በነጻነት ባቆዩት ሀገር ውስጥ የልጅ ልጆቻቸው ነጻነታቸው ተገፎ በመቶ ሺዎች በየእስር ቤቱ ታጉረው ይማቅቃሉ። እንዲህ ያለ ይቀጥላል። ያቶ አንዳርጋቸው ጽሁፍ በጣም ስሜት ኮርካሪ ነው። ሁላችንም ራሳችንን እንድንጠይቅ እንድንፈትሽ የሚያደርገን ነው። እውነት እኛ የአድዋ ልጆች ነን ወይ? እውነት የነዛ ጀግኖች የልጅ ልጆች ነን? እነዛ ልቦች ዛሬ እኛን አላፈሩም? እነዛ አያቶቻችን የእናቶቻችን ማህፀን እውነት እኛን አፍርቷል? ጥያቄው በጣም ስሜት ኮርኳሪ ነው። ያሬድ የሚገርም በዚሁ ስሜት ውስጥ ሆኜ ነው እኔም ባጭሩ እንትኑን ስገልጽ እና የአቶ አንዳርጋቸው ህመምም ጥያቄም ውስጥ በደንብ ይመላለሳል እና አሁን ስታነበው ደግሞ የበለጠ ነገሮችን እንትን እንዳደርገ አደረገኝ። በእውነትም መጠየቅ ያለብን እንዴት የነዛ አባቶች ልጆች የነዛ እናቶች ልጆች ሆነን ያንን ሊያውም ደግሞ ዘመናዊ ዕውቀት ዘመናዊ መሳሪያ በሌለበት በፍጹም የኢትዮጵያዊነት ስሜት ተሰባስበው ከውጪ መጣን የተደራጀን አቅም ያለውን ውቅያኖስ አቋርጦ የመጣን ኃይል የመለሱበትን መንፈስ እንዴት አጣነው ብሎ መጠየቅ። ዛሬ እኮ ኢትዮጵያ በነጻነት በአሸናፊነት የድል በዓል ብቻ ሳይሆን ዛሬ ላይ ባለው የዲሞክራሲም የሰብአዊ መብት አከባበርም የእድገትም ሞዴል ሆነን ከአፍሪካ መታየት የነበረብን እንጂ እንዲህ የምንመሸማቀቅበት ጊዜ አልነበረም። እኛ እኮ በታሪኮቻችን ቅድም እንዳልከው አዲስ አበባ በቀደም ሰዎች ቪዲዮ እየላኩልኝ ነበር። መኪናቸው ላይ የአረንጓዴ ቢጫ ቀይ ባንዲራ ስቲከር የለጠፉ ሰዎችን ፖሊሶች አቁመው የመኪናው ቀለም እስኪበላሽ ድረስ ባንዲራውን ይፍቁ ነበር። ከሰዎቹ መኪና ላይ አስገድደው ሰውየው ይከራከራሉ። በህግ አምላክ መኪናዬንም አታበላሹ፣ ይሄ የሀገር ባንዲራ ነው፣ ይሄን መለጠፍ አትችልም ብለው ህፃናቶች ለጥምቀት ለመስቀል በዓል ግንባራቸው ላይ አንገታቸው ላይ ያደረጉት የአረንጓዴ ቢጫ ቀይ ምልክት ፖሊሶች እያስወለቁ ከነጠላ ላይ ጥለቱን እየቀደዱ አንድ ቦታ አጠራቅመው ሰብስበው ወስደው ያቃጥሉ ነበር። ይሄንን
ዝም ብለህ አንድ ክስተት አድርገህ የምታየው ነገር አይደለም። መሳይ እኔ የዛሬ 3 ዓመት ይመስለኛል አዲስ አበባ ሆኜ የአድዋ በዓል ይሄ አሁን አዲሱ እነሱ ያሰሩት የአድዋ ሙዚየም አልተሰራም ነበር። የዛሬ 4 ዓመት ይመስለኛል እና አብዛኛው የከተማው ነዋሪ በጠቅላላ ተሰብስቦ አድዋን የሚኒሊክ አደባባይ እዛ ሐውልቱ ስር ተሰብስቦ ያከብራል። ርዕሰ ብሔሯም ያኔ እዛ ነበሩ ሄደው ለማክበር። ኦሮሚያ ክልል እነ ሽመልስ በተለየ ሁኔታ መስቀል አደባባይ ላይ በአንድ በኩል የባልቻ አባ ነፍሶን ፎቶ በትልቁ አድርገው መግቢያው የፕሮግራሙ አደባባዩ መግቢያ ላይ፣ በዚህኛው ወገን ደግሞ የአብይ አህመድን ፎቶ በትልቁ አድርገው እንኳን ለአድዋ አደረሳችሁ ብለው ሙዚቃ ተደርጎ ራሳቸውን ነጥለው ማለት እና ዝም ብለህ ስታይ እነዚህ ሰዎች የለየለት የታሪክ ቀውስ ውስጥ የገቡ ሰዎች ናቸው። አብይ አህመድ የአድዋ ዘማች ነው። በምን ሂሳብ ነው እንደው እሺ ምኒልክን ይጥሏቸው? ሌሎች እኮ ስንት ከባልቻ አባ ነፍሶ ጋር አብረ ልታቆማቸው የምትችል ሌሎች ማአት ጀግኖች አሉ። እንደው አጥብበው እንኳን የኦሮሞ ጀግኖችን ብቻ ነው ሴሌብሬት ማረገውም እንኳን ብትል የኦሮሞ ጀግኖች አሉ። ግን የአብይ አህመድና የባልቻ አባ ነፍሶን ፎቶ መስቀል አደባባይ ላይ በትልቁ አሰርተው በቃ ያኔ ነው እኔ በጣም ጠንከር ያለ ጽሁፍ እዛው አዲስ አበባ ሆኜ ነው አይቼ ፎቶ አንስቼ እዛው ሆኜ ነው የጻፍኩት። እንዲህ አይነት ቀውስ ውስጥ የገቡ ሰዎች ናቸው፣ ችግር ውስጥ የገቡ ሰዎች ናቸው እና ያ አልበቃ ይሄ አገርም ማዋረድ ነው፣ ታሪክም ማዋረድ ነው፣ ህዝብም ማዋረድ ነው። የኦሮሞን ህዝብም ባልቻ አባ ነፍሶ ማዋረድ ነው። ከሳቸው ጎን የአብይን ፎቶ ማስቀመጥ እና እንዲህ አይነት የአስተሳሰብ ድዊ የሆነ ቀውስ ውስጥ የገቡ ሰዎች እጅ ነው ኢትዮጵያ የወደቀችው እና በእኔ ጠንከር ያለ ቃል ገልጬ ነው የጥቁር ፋሽስቶች ናቸው ዛሬ ኢትዮጵያን የሚያስተዳድሯት ያልኩት። ፋሽስት ቃሉ ሌላ ነገር አይደለም። ዘረኛ፣ ሰዎችን በማንነታቸው የሚያገልል የሚያጠቃ፣ አምባገነን፣ የማህበረሰብን ነጻነት የማይፈቅድና በማንነት ላይ ያተኮረ ጥቃትን ስራዬ ብሎ በትርክትም በድርጊትም የሚፈጽም ኃይል ነው ፋሽስት። ሌላ ምንም የፖለቲካ ተርሚኖሎጂ ነው። የዲክሽነሪ ትርጉሙ እሱን ነው የሚያሳይክ እና ይሄንን ቃል ነው ይሄንን ከነጮች እጅ ነው የወጣችው እንጂ ኢትዮጵያ በእንደዚህ አይነት የፖለቲካ ስንኩልነት ያላቸው ያስተሳሰብ በታሪካቸውም ላይ በኢትዮጵያ ሕዝብ አንድነት ላይ ፍጹም ጥሩ ስሜት የሌላቸው እና አንዳርጋቸው የገለጸበት መንገድ ከአያቶቹ ተፋልመው ካኖሩለት አገር ዜጋውን በማንነቱ የመነጠርክ ወስደህ በየካምፑ ጥለህ አዲስ አበባን ሲያፋልሱ ከተማ ማልማት አንድ ነገር ነው። ግን ህዝቡን አብሮ ከማልማት ይልቅ ያንን ህዝብ አውጥተው ጥለው ለአረብና የውጭ ነጋዴዎች የአዲስ አበባ መሬት ለመቸብቸብ በዶላር የሚሰሩ ሰዎች ለኔ ከጠላት ያነሰ ሰው ይሄንን የከተማውን ማጌጥ መዋብ አይቶ አብይን ሲያዳንቅ ይውላል። ለኔ ግን ቦምብ ነው እየቀበሩ ያሉት እነዚህ ሰዎች እና አድዋን ድሉን ብቻ ሳይሆን ያዋረዱት ኢትዮጵያንም እንደ ሀገር አውርደው በመንደር ሂሳብ፣ በብሔረተኝነት ሂሳብ፣ በዘረኝነት ሂሳብ እኔ በዚህ ደረጃ የኢትዮጵያ ህዝብ እንደውም አንዱ የጻፍኩት ነገር ምንድነው ጣሊያን እኮ ሲመጣ እንደ ሀገር ነው ያጠቃል። የኢትዮጵያን ህዝብ ሙሉን ጠላት አድርጎ ሊወር ነው የመጣው። ብንበረከክለትም ደግሞ ላይነካህ ማለት ነው። በቃ ግዙዋት ቢባል ላይነኩ። እነዚህ እኮ በዘርህ በሃይማኖትህ ለይተው እርስ በርስም እያጣሉ ለይተውም የሚመቱህ በዘርህ ነው፣ በማንነትህ ነው የምትመታው። ዛሬ ኢትዮጵያ ውስጥ ጣሊያን ዘር ለይቶ አልመታም ኢትዮጵያ ውስጥ እና እኔ በዚህ ደረጃ የኢትዮጵያ ህዝብ የተዋረደበት በራሱ ልጆች የተራከሰበት በራሱ ልጆች የተሳቀቀበት
ጊዜ ያለ አይመስለኝም መሳይ። ያሬድ ምናልባት እንደው በማጠቃለያው አቶ አንዳርጋቸው የጻፈውንም እንዲሁ እናካፍለው። ጽሁፉን በአቶ አንዳርጋቸው የትዊተር አካውንት እና የፌስቡክ ገጽ ላይ ይገኛል። ሙሉ ማንበብ ይቻላል። የዛሬ 130 ዓመት አድዋ ላይ ቀደምቶቻችን ኢትዮጵያ ከውጭው ዓለም ጋር የምታደርገው ግንኙነት በጣሊያን ሞግዚትነት ይሆናል የሚል ቃል በውጫሌ ስምምነት ያለ አግባብ ተካተዋል ብለው ውሉን ለመሻር ጣሊያንን አድዋ ላይ ወቅተው ድል እንዳልነሱት ሁሉ ዛሬ ግን የአድዋ ድል በተመዘገበበት የካቲት 23 1988 ዕለት መወለድ ሳይሆን ያልተጸነሱ ሙሉ ዕድሜያቸው 50 ዓመታት ያልሞላ እንደ የተባበሩት አረብ ኤሚሬት አይነት ጥቃቅን ሀገራት ኢትዮጵያን የምታክል ትልቅ ሀገር እንዳሻቸው ማድረግ የሚችሉበትን አዋራጅ ሁኔታ ያመቻቸ ገዢ ነግሶባታል። የአድዋ ድል ስናስብ ዛሬ ኢትዮጵያ የምትገኝበትን ሁለንተናዊ አሳፋሪና አሳዛኝ እውነታ የኢኮኖሚ፣ ማህበራዊ፣ ፖለቲካዊ፣ ደህንነታዊና ዲፕሎማሲያዊ እውነታዎች አይናችንን ከፍተን ካላየን አይተንም እንዴት የዛሬ 130 ዓመት በዛ ደረጃ የአውሮፓውያንን ቅስም የሰበረ መላውን የጥቁር ዘርን ያኩራ የጀግንነት ሥራ የሰሩ እነዛ አባቶች የነበሩን ልጆችና የልጅ ልጆች ራሳችንን በዚህ አሳፋሪና አዋራጅ ሁኔታ ውስጥ እናገኛለን የሚል ጥያቄ አንስተን ቁጭት ካልተሰማን እኛ መደባችን ከአርበኞች ቀደምቶቻችን ጋር ሳይሆን የሀገራችንና የሕዝባችን ጸር የሀገር ሀብትና ክብር ቀበኛ ከሆኑ ሆዳሞችና ባንዳዎች ጋር መሆኑን ማወቅ አለብን። የአድዋን ድል ዛሬ ካለንበት ሁለንተናዊ አዋራጅ ሁኔታ መውጫ መንገድ አመላካች እንጂ ማንም ማጭበርባሪ ድግስ እየደገሰ መኮፈሻ እንዲያደርገው አንፍቀድለት ይላል አቶ አንዳርጋቸው። ያንተም የኔም የብዙዎቻችን በቁጭት ውስጥ ያለን ኢትዮጵያውያን ስሜት ነው አቶ አንዳርጋቸው የገለጸው። በጣም የሚያሳፍሩ እውነት ለመናገር አድዋን ብልጽግና ሲያከብረው የአድዋ ክብር ይረክሳል። የአድዋን ልጆች እያሳደዱ እግር በእግር ከቤት እያፈናቀሉ በድሮን በከባድ መሳሪያ የሚጨፈጭፉ እንደዚህ እነ ብርሃኑ ጁላ፣ አብይ አህመድ፣ አዳነች አቤቤ ዛሬ ስለ አድዋ በዓል ሲናገሩ እውነት ለመናገር ሽምቅቅ የሚያደርግ ነው። በእነሱም ብሶ ደግሞ ባዳና ባንዳ እያሉ ይህንን ትርክት ከዚሁ ከአድዋ በዓል ጋር ታሪኩን እያቆራኙ ሲናገሩ የበለጠ ያማል። የነዛ ጀግኖቻችን እውነት ለመናገር እየወጋን ነው ያለው በእነዚህ ሰዎች ምክንያት። እነዚህ የታሪክ ቆሻሾች ናቸው። ታሪክን ያበላሹ፣ ኢትዮጵያን ያፈረሱ። ምናልባት የመጨረሻው ደረጃ ላይ እስክትደርስ ካልጠበቅም በስተቀር አሁን እንደ ኢትዮጵያ ያለችን ብለን ልንቀበል የምንችል አይደለንም። ለማንኛውም ወደ ዕለቱ የብልጽግና የአድዋ በዓል አከባበር እንምጣ። ቀደም ሲል አንተ እንዳልከው ነው የአድዋን በዓል ከአዲስ አበባ ህዝብ የሚከበርበት አዲስ አበባ አጼ ምኒልክ አደባባይ ላይ ከዛ እንዳያከብር ተደርጓል። በዓሉን ከህዝብ ነጥቀውታል። አብይ አህመድ የሆነ ሙዚየም ሰራና ወስዶ ሁሉን ነገር እዛ ከቶታል። ከሰው አእምሮ ከሰው ልብ አደባባይ ላይ የሚከበር አደባባይ ላይ መከበሩ እኮ የራሱ ትርጉም አለው። ሄዶ አንድ አዳራሽ ውስጥ ለዛውም ባለቤቱ መከላከያ ሰራዊት ነው፣ ዋናው ደግሞ የዛ የበዓሉ ባለቤት ብርሃኑ ጁላ ነው ተብሎ የሱ ልደት ነው የሚመስለው። እውነት ለመናገር ታሪኩን እንኳን በትክክል ያወቁም አይደሉም። በኋላ ላይ በብርሃኑ ጁላ ንግግር ላይ ምን ያህል የተንሻፈፈ ታሪክ እያስተጋባ እንዳለም እንመጣበታለን። ለማንኛውም አከባበሩን እንዴት አየኸው? የአዲስ አበባ ህዝብ የኢትዮጵያ ህዝብ እያከበሩ አይደለም። ባለቤቱ ብልጽግና፣ አክባሪዎቹም እነ ብርሃኑ ጁላ ሆነዋል። ከዛ በፊት ከአንዳርጋቸው ጋር በጣም ስለተገጣጠመ የኔን አጭር ነች የኔን መልእክት ላንብበውና በዛው እንትን እላለሁ። እኔ የአድዋን መንፈስ መሸከም ያቃተን ለምን ይሆን? 130ኛውን የአድዋ በዓል በቁጥር 130 ሚሊዮን ሆነን በመንፈስ 130 ቦታ ተከፋፍለን ተሰባጥረን ተቧድነን እርስ በርስ እየተገዳደልን እርስ በርስ እየተፈራራን ለቀጣይ የእርስ በርስ እልቂት በጎጥ እየተጠራራን የምናከብረው መሆናችን የአድዋ መንፈስ ለመሸከም ያቃተን ደካሞች መሆናችንን ነው እንደ ሀገር የሚያሳብቅብን። ጣሊያን በአየር መርዝ እየረጨ ቦምብ እያዘነበ የጠላትነቱን ልክ ከአድዋ ድል በኋላም አሳይቶናል። ዛሬ በጣሊያን እግር ተተክተው የደሃ ገበሬውን መንደር በድሮን ቦምብ እያዘነቡ የሚያጋዩት የራሳችን በጣሊያን መንፈስ የተነደፉ
ጥቁር ፋሽስቶች ናቸው። ግን ምን ሆነን ነው አድዋን የሚያክል የድል ታሪክ ተሸክመን ከጭቆና ካፈና እና ጭካኔ ነፃ መውጣት ያልቻልነው በሚል ባጭሩ ነበረ ስሜቴን የገለጽኩት። ይሄን የጻፍኩት ለምንድነው የአድዋ በዓል የተከበረበትን ሁኔታ ጠብቄ ካየው በኋላ የባለስልጣናቶቹን ንግግር ከሰማው በኋላ እነዚህ ሰዎች ከበዓሉ መንፈስ ምን ያህል እንደራቁ ውስጣቸው ጭራሽ ስሜቱ ራሱ በትክክል ውስጣቸው ምን ያህል እንደሌለ ጭምር የሚያሳይ ነው። የማርሻል ብርሃኑ ጁላም ንግግር፣ አዳነች የተናገረችው ንግግር አውርደው የአድዋን ጉዳይ አብይ ሰሞኑን ሲጠምቅና ሲዘጋጅበት ለቆየው ከኢሳያስ ጋር ለመጣያ መንደርደሪያ ፕሬዝዳንቱም የጦርነት አዋጅ ማወጃ መድረክ ነው ያደረጉት። በቀጣይ የኢትዮጵያን ወጣቶች ደም ለማፍሰስ ቀጠናውን የደም እንደገና ሌላ አዙሪት የግጭት አዙሪት ውስጥ ለመክተት የጦርነት ጥሪ ያደረጉበት መድረክ መሆኑን ሳይ ነው በጣም አዝኜ የኢትዮጵያ ሕዝብ መቼ ነው እንደነዚህ አይነት ሰዎችን በቃችሁ ተዋርዳችሁ አታዋርዱን ደንቁራችሁ ልታደነቁሩን አትሞክሩ ብሎ የሚያስቆማቸው መቼ ነው የሚለው ነገር ጥያቄው አይምሬው ስለመጣ ነው ይሄን መንፈስ ልንሸከመው አንችልም ዝግጁ አይደለንም ያልኩትና ታስታውሳለህ የአድዋ በዓል በሚኒሊክ ሐውልት ዙሪያ ስር ከሁሉም አቅጣጫ የከተማዋ ነዋሪዎች ከከተማው ውጪ ያሉ ነዋሪዎች ሁሉ መተው ነጭ ለብሰው በደስታ የሚያከብሩት የህዝብ ባህል ነበር። ያ የቅናት መንፈስ ሁሉንም ነገር የመቆጣጠር እነሱ ያልተቆጣጠሩት ነገር ሁሉ ልክ እንደማይሆን ስለሚያስቡ እንኳን የአድዋን በዓል አይደለም የሃይማኖት በዓላቶችን ሁሉ ተቆጣጥረው እነሱ በሚፈልጉ መንገድ ማክበር እንዲከበር የሚፈልጉ ናቸው። ኢሬቻን መቆጣጠር ፈልገዋል፣ ተቆጣጥረዋል። መስቀልን መቆጣጠር ይፈልጋሉ፣ ጥምቀትን መቆጣጠር ይፈልጋሉ። ልክ እንደዛ የአድዋ በዓል የኢትዮጵያ ሕዝብ አርበኞቹ በነፃነት እንዳያከብሩ ስንት ዱላ ዛ ቴዎድሮስ አደባባይ ሚኒሊክ አደባባይ ጊዮርጊስ ቤተክርስቲያን ፊትለፊት ስንት ወጣቶች በተደጋጋሚ በየዓመቱ ሲታሰሩ ሲጉላሉ ከቆዩ በኋላ ወስደው የመንግስት በዓል እንዲሆን በቃ የብልጽግና ሴሌብሬት የሚያደርግ በሚፈልገው መንገድ የካድሬዎች የመከላከያ ባለስልጣናት በዓል ብቻ እንዲሆን አድርገው የሚፈልጉትን ሰው እየመረጡ የነሱን ይሄ ቲክቶከር የሶሻል ሚዲያ አክቲቪስቶቻቸውን ካድሬዎቻቸውን ብቻ ሰብስበው የብልጽግና በዓል አድርገውታል። እና ይሄ ያው ወዴት እየሄድን እንደ ሀገር ምን አይነት ችግር ውስጥ እንደገባን ጭምር ነው የሚያሳየው። ያገዛዝ ስርዓቱ የህዝብ በዓላትን ጭምር እሱ በሚፈልገው መንገድ ካልተቆጣጠረ ሰላም እንደማያገኝ ኢንሴኩሪቲ እንደሚሰማው ነው የምታየው። ያ ሙዚየም መሰራቱ አንድ ነገር ነው። ለምን ሙዚየም ተሰራ የሚባልበት ማንም የሚጠይቅ እንትን የለም። ግን አድዋን የሚያህል በመቶ ሺህ የሚቆጠሩ ሰዎች ሄደው አደባባይ ላይ የሚያከብሩትን በዓል ወስዶ ለነ ብርሃኑ ጁላ እና አዳነች አበቤ ብቻ በሚፈልጓቸው መንገዶች የሚያከብሩት መደረጉ በራሱ ያው አፈናው ምን መልክ እንደያዘ ነው የሚያሳይህ። የትርክትም ሽሚያ ነው። እነሱ በዛ ሜዳ ላይ እየተፎከረ እየተሸለለ ባድዋ ዘማቾች መንፈስ ውስጥ ሰው የሚያከብረው ነገር የሚሰጣቸው ሌላ ስሜት ነው። ስለዚህ የትርክትም ሽሚያ እንዳለበት ነው የምታየውና ግን በጣም የሚያሳዝነው ነገር እንደ ሀገር እንዴት ባድዋ አከባበር ላይ እንኳን እንጣላለን? እንዴት አብረን የኢትዮጵያ ሕዝብ በሚፈልገው መንገድ እንዲያከብር እንዴት አድዋን እንኳን በነፃነት እንዲያከብር እንዴት አትፈቅድለትም? ሌላ ቀን መንግስትን የሚቃወሙ ሰላማዊ ሰልፎች ማድረግ ይቅር፣ የሃይማኖት በዓላትን እንደ አድዋ አይነት በዓላትን እንኳን በነፃነት እንዲያከብር አልተፈቀደለትም። ስለዚህ ትልቅ የነፃነት ሳይሆን የድል በዓል የሚያከብር ግን እስረኛ ሕዝብ ነው የሆነው የኢትዮጵያ ሕዝብ። ስለዚህ ሶሻል ሚዲያ ላይና የሚገርምህ ለንደን፣ አሜሪካ፣ ሌሎች አውሮፓ ሀገሮች
በሚያምር በደመቀ ሁኔታ ያንን የአድዋን መንፈስ በጣም በሚያሳይ ሁኔታ ነው አድዋ የሚከበረው እና የገዛ ህዝባቸውን በድሮን የጨፈጨፉ የገዛ ህዝባቸውን በጅምላ ይሄዱ የናቶችን ህፃናቶችን የደፈሩ ወታደሮች የሚያከብሩት በዓል ብቻ እንዲሆን አድርገው ነው ያዘጋጁት እንጂ ማርሻል ብርሃኑ በለው ሌሎቹም በጦር ወንጀልና በሰው ስብዕና ላይ በሰው ዘር ላይ ያነጣጠሩ ወንጀሎችን በመፈጸም የገዛ ህዝባቸውን በድሮን በመጨፍጨፍ ፍርድ ቤት ቢኖር በአለም ፍርድ ቤትም የትም ቦታ በህግ መጠየቅ የሚገባቸው ሰዎች ናቸው እንጂ እነሱ የኢትዮጵያን ህዝብ የአድዋን ድል በዓል ነጥቀው እነሱ በዓሉን አክባሪ ሌላው ሰው ቤቱ መንገድ ተዘጋግቶበት ቁጭ ብሎ የሚያይበት ቀን መምጣት አልነበረበት እና ያለንበትን በጣም አሳዛኝም አሳፋሪም ወቅት ነው የሚያሳየው ግን ይሄ ጊዜ ያልፋል መሳይ ያሬድ እንግዲህ ምን ማለት እንደሚቻል አላቅም እነዚህ ሰዎች እውነት ከራሳቸው ጋር እየተጣሉ በበታችነት መንፈስ እየተጠቁ እንደው ምን አይነት ቃል ሊገልጻቸው እንደሚቻል አንድ አይነት የሆኑ ሰዎች አድዋን ለማክበር እንደዚህ አይናቸውን በጨው አጥበው እውነት ለመናገር እነሱ አድዋን ሲያከብሩ ቀደም ሲልም እንዳልኩት የበዓሉ ለዛ የበዓሉ የታሪክ ትልቅነት የሚያንስና የሚኮስስበት ሁኔታ ነው ያለው ብርሃኑ ጁላይንን በተመለከተ የተናገረው በራሱ የ19-20 ደቂቃ ንግግር ይመስለኛል ረጅም ነው እርስ በርሱ የሚጋጭ ትላንትን የረሳ ትላንት እሱ ምን ነበረ ያም አይደለም በቅርብ እሱ ኢታማጆር ሹም ሆኖ ኤርትራን ጋብዞ እኮ ያስገባ የብልጽግና መንግስት ነው ኤርትራን ጋብዞ አስገብቶ አዝሎ አምጥቶ አስገብቶ አሁን ከኤርትራ ጋር የሚሰራን እየተሰራ ነው የሚል መረጃ የለንም እነሱ ናቸው ኤርትራ ባዳ ውስጥ ያሉ ደግሞ ባንዳ ያያሉ ዳቦ ስም አውጥተው በዓሉን ከዛ ጋር አቆራኝተው ያከበሩ ያሉት ባንዳነትንም እናንተም ማሳያችሁን እኮ መንግስት ሆናችሁ ዛሬ ይሄንን እየመዘዙ ባዳና ባንዳ የሚል ምንድነው አቅምና አቋም የሚል የቃላት አክሮባት እየሰሩ ህዝብን ለማደንዘዝና እንደው ታሪኩ ባለቤት ለመሆን የሚያደርጉት ጥረት ምን ተፍረት የሌላቸው ዞሮ የሚያይ አንገት የሌላቸው አሳፋሪ ፍጡር መሆናቸውን ነው የምንመለከተው ለማንኛውም ታሪክን ለመደለዝና ለመከለስም ሞክሯል ስለ አድዋ ድል የሆነ ከጣሊያን አንፃር ከታሪክ አንፃር ሊኖረን የሚገባውን ግንዛቤ ዛሬ ብርሃኑ ጁላ ሊነግረን ፈልጓል መታሰብ ያለበት እንዲ ነው እኛ የመታን የፋሺስት ገዢ እንጂ የጣሊያን ህዝብ አይደለም ስለዚህ ታሪኩንም ስንማርና ስናውቅ ስንረዳ የጣሊያንን ህዝብና ፋሺስቱን አገዛዝ እንለይ የሚል ከብርሃኑ ጁላ የታሪክ ሀሁ ዛሬ እንድንማር መመሪያ ተሰጥቶናል ያሬድ እስቲ እንስማው አንድ ማስተዋል ያለብን ነገር አለ የኢጣሊያ ህዝብ የሮም ስልጣኔ ታሪክ ባለቤት የኢትዮጵያ ወዳጅ የሆነና የኢትዮጵያን ጉድለቶች በመሙላት ሲያግዘን የነበረና አሁንም እያገዘን ያለ ደግና የሰለጠነ ህዝብ ነው በአድዋ ድል የተሸነፈው የኢጣሊያ ፋሺስት ገዢ መደብ እንጂ ኢጣሊያና የጣሊያን ህዝብ አይደለም ስንናገር ህዝብንና ፋሺዝምን ለይተን መሆን ይኖርበታል ያሬድ እንግዲህ ብርሃኑ ጁላ እዚህ ላይ 3-4 ስህተቶችን ሰርቷል አንደኛው ስህተት ፋሺስት የሚለው የጣሊያን የሙሶሎኒ ፋሺስት አገዛዝ ከአድዋ ጦርነት ስንት ዓመት በኋላ ነው የተመሰረተው በወቅቱ አልነበረም ፋሺስት የሚባል አልነበረም በጣሊያን ውስጥ በአድዋ ጦርነት ጊዜ ስለዚህ ተምታቶበታል የ1928 እና የ1886 የአድዋና የ5 ዓመቱ የኢትዮጵያን የአርበኞች ተጋድሎ ታሪኩ ተምታቶበታል የአድዋ ድል ጊዜ ፋሺስት የሚባል የጣሊያን አገዛዝ አልነበረም ስለዚህ ግድ የለም ታሪኩንም በቅጡ ወቁ እንዲህ አደባባይ ወጣችሁ ማታዋርዱት ይሄን ህዝብ ታሪኩን አውቃችሁ ስትናገሩ ምን ነበረ እንዴት ነበረ እነማን ነበሩ የሚለውንም ትንሽ ንባብ ነገር አድርጋችሁ ንግግራችሁን ብታዘጋጁ ጥሩ ነው የሚለው መልእክት በመቀድሚያነት ሁለተኛ ደግሞ እውነት ለመናገር ዛሬ ለምን አስፈለገ እንዲህ አይነት መለየት ህዝብንና አገዛዝን ለዩ የሚለው ታሪክን መከለስ ለምን ፈለገ ምናልባት የጣሊያኗ ጠቅላይ ሚኒስትር የአብይ አህመድ ወዳጅ ናት የቅርብ ወዳጅ ሌላ ነገር አናቀም
እሷን ለማስደሰት ተብሎ እንዲህ የታሪክ ክለሳ ውስጥ መግባት የተፈለገበት በራሱ እጅግ የሚያሳፍር ነገር ነው። ሌላው ብርሃኑ ጁላ የሳተው 1928 ሞሶሎኒ ወታደሮቹን ወደ ኢትዮጵያ እኮ ሲልክ የቫቲካን ጳጳስ መርቆና ባርኮ እኮ ነው የላከው። ኢትዮጵያ ላይ ያን ያህል ዝናብ ሲያወርዱ የነበሩት በአንድ ቀን 30,000 ኢትዮጵያውያንን በአዲስ አበባ የጨፈጨፉት ይሄ ነው ባንዳነት። ይሄ ነው፣ ከዚህ በላይ ባንዳነት የለም። አዎ የማርሻል ብርሃኑ ንግግር እንዳልከው የመረጃም የእውቀትም ችግር ያው ሁሌ ሰውየው ሲናገሩ የትልቅ የእውቀት ችግር እንዳለባቸው በደንብ ታያለህ። እና የአድዋን ድል ያመጣው የጣሊያን ወረራ አውሮፓውያኖች እንደ ሀገር ነው አንድ ፓርቲ ወይ አንድ ድርጅት ያደረገው ዘመቻ አይደለም። አፍሪካን ሲቀራበቱ ቁጭ ብለው ተነጋግረው ማን የትኛውን ሀገር እንደሚወር አስበው በሀገር ደረጃ ነው። የእንግሊዝ ጀንበር አይጠልቅም የተባለው እንግሊዝ እንደ ሀገር ነው በመላው ዓለም በእንግሊዝ ቅኝ ግዛት ስር የዋሉ ሀገሮችን ስትይዝ አንዳንድ ሀገሮች በኋላም ይቅርታን ሲጠይቁ እንደ ሀገር ነው አውሮፓውያኖች በቅኝ ግዛት ለተፈጸመው። እንደውም እኮ አሁን ከአፍሪካ ህብረት ሰሞኑን ሰውየው ወይ ዜና አይከታተልም እንጂ እኮ ሰሞኑን በነበረው የአፍሪካ ህብረት ስብሰባ ላይ የአውሮፓውያን ቅኝ ገዢዎች አፍሪካ ላይ መተው ለፈጸሙት ወረራ ይፋዊ ይቅርታና ኮምፐንሴሽን መክፈል አለባቸው ብሎ 2 weeks before ነው አዲስ አበባ ላይ የአፍሪካ ህብረት ውይይት ያደረገ ነበር። እንዳለ አውሮፓ አፍሪካን የወረረበት መንገድ እንደ ሀገር፣ እንደ ህዝብ፣ እንደ ኮንቲነንት የግፍ ተፈጽሟል። ብዙ ዝርፊያ ተፈጽሟል። እና አንድ ፓርቲ ወይ አንድ ድርጅት አይደለም ብሌም የሚደረገው በቅኝ ግዛት እንደ ሀገር። ቤልጂየም አሁን እኔ የምኖርባት ኮንጎን ገዝታለች። ኮንጎ ስለደረሰው ጉዳት ለደረሰው ዝርፊያ እስከ ቅርብ ጊዜ ድረስ ለኮንጎ ፖለቲካ መበላሸት፣ ለሩዋንዳ ፖለቲካ መበላሸት ቤልጂየም፣ ኔዘርላንድ እንደዚህ ተጠያቂዎች ናቸው። እንደ ሀገር ነው የሚጠየቁት። ታሪኩም የሚነሳው እንደ ሀገር ነው። እና የዛሬን ከነዚህ ከጣሊያን መንግስትም ከምንም የምታገኘውን የዶላር የዩሮ ሽርፍራፊ ግንኙነት ለማስተካከል ታሪክን ወደኋላ ሄዶ ሌላ ቅርጽ ለማስያዝ መሞከር እኔ ስራውም አይደለም፣ የዚህ ሰውዬ ስራውም አይደለም። እውነት ለመናገር እንደ አንድ የመከላከያ ማርሻል የኢትዮጵያን ጀግኖች አወድሶ እነዛን የጣሊያንን በሃይሊ አርምድ የሆኑ ኃይሎች በኢትዮጵያዊ ጥበብ በኢትዮጵያዊ በዛ ጊዜ በነበረው አቅም አሸንፈው መመለሳቸውን ብቻ ሴሌብሬት አድርጎ አወድሶ ቢያበቃ ጥሩ ነበር እንጂ ይሄኛውን ትርፍ የሆነውን የታሪክ የፖለቲካ ዕውቀት የሚነካውን ነገር ባይሄድበት ጥሩ ነበር። እና እንደሚመስለኝ እዚህ መድረክ ላይ ከፍተኛ የጣሊያን ባለስልጣናትም ይጋበዛሉ። ዲፕሎማቶች ምኖችን ስለሚጋብዙ መልእክቱ ለነሱ ምንም ቂመኛ እናንተ አልበደላችሁንም ምናምን ነገሩን ተውት ነው። በቅጡ እንኳን እኮ ጣሊያን ኢትዮጵያ እኮ እንደ ሀገርም ካሳ ሁሉ መጠየቅ ያለባት ሀገር ነች። ዛሬ ካለው የጣሊያን መንግስት ካሳ ራሱ በአግባቡ መጠየቅ ያለበት እና በአፍሪካ ህብረት ከስንት ዓመት በኋላ አሁን የተነሳው ነገር እሱ ነው። በአግባቡ ይቅርታ በአግባቡ አክኖሌጅ መደረግ አለበት። እንደ ሀገር ዛሬ ያሉት የአውሮፓ ሀገሮች ይሄንን ጥቃት በአፍሪካ ላይ የፈጸሙትን የቅኝ ግዛት ወረራ እንትኑን ዝም ብሎ እንትን ሳይሆን እስከዛሬ ድረስ የዛ ጠባሳ ላለመጥፋቱ ብለው ነው ጥያቄ እያነሱ ያሉትና የወቅቱን አዲስ አበባ ላይ የሚደረገውን የኮንቲነንቱን የፖለቲካ እንትን እንኳን የሚከታተል ሰው አይደለም ማለት ነውና ያሳፍራል። ግን ካንድ ጥቃት ደርሶበት ያንን ጥቃት ከቀለበሰ ህዝብ የድል በዓል ላይ እንዲህ አይነት ንግግር የሚያደርግ ማርሻል ተብሎ በዚህ ስቴተስ ላይ ያለ ሰው እንዲህ ያለ ተረት ሲያወራ መስማት ራሱ በጣም ያሳቅቃል በእውነት። ያሬድ እንግዲህ
ፊልድ ማርሻሉ እውነት ለመናገር የተጻፈ ነው እንግዲህ ባይጻፍና ዝም ብሎ እንዲሁ መናገር ቢጀምር ኖሮ ይሄን የስንቱን ነገር በሰማን ነበር በተጻፈ ስክሪፕትድ በሆነ ጽሁፍ ውስጥ ይሄን ያህል መዝረክረክ ከመጣ በጣም አስገራሚ ነው በጣም እንዳልከው የማያገባ ውስጥ ነው የገባው ይሄ የሱ ስራ አይደለም ታሪክ ማስተካከል የሱ አይደለም ለባለ ታሪኮች መተው ነው እንዳልከው ፊት ለፊት የጣሊያን ባለስልጣናት ምናልባትም ለጠቅላይ ሚኒስትሯ መልእክት እንዲደርሳት ነው ይሄ ተሸናፊነት ተሸንፎ መቅረብ ነው ያሸነፍንበትን በዛ ጦርነት ያንድ ቀን ጦርነት ነው በጥበብ በጦር መሳሪያ ብቻ አይደለም በእነቴጌ ጣይቱ በእናጼ ምኒልክ ጥበብ በተሞላበት መልኩ የአውሮፓን ወራሪ ኃይል ያሸነፍንበትን ዕለት እነ ብርሃኑ ጁላ እንደለመደባቸው ያኔ እዛው ኤርትራ በረሃ ላይ ምርኮ ሆነው ማይክ ይዘው ኪነት ቡድን እንደሰሩት እሱና ባጫ ደበሌ እንደዛ አይነት አይደለም ይሄ ደምና ጥንት የተከሰከሰበት ነው ዓለም የሚኮራበት ነው ከጫፍ እስከ ጫፍ እንዲህ አይነት ወጥተው አዋራጅ የሆነ ንግግር ሲያደርጉ ያሳፍራል ይሄን ብቻ አይደለም ብዙም ንግግር አድርጓል እንደው ያሬድ የምትለው ነገር ያለ ይመስለኛል ምንድነው ያስታወሰኝ የማርሻል ብርሃኑ ንግግር ልክ የፕሪቶሪያ ስምምነት ተፈርሞ ነደብረ ጽዮን አዲስ አበባ መተው ሰርቲፊኬት ተሰጥቷቸው ነገታቸው አንገታቸው ላይ ሀብል ምናምን ከተጠለቀ በኋላ ማርሻሉ ኢንተርቪው ከአንድ ጋዜጠኛ ጋር አድርገው ነበርና እዛ ላይ ምን ይላሉ እነዚህኮ ነደብረ ጽዮን ምናምን ጦርነት አይፈልጉም በጣም ጥሩ ሰዎች ሰላማዊ ናቸው እነዛ የሞቱት ሽማግሌዎቹ ናቸው የሉማ እነስዩ መስፍን እና ባይጻየን አሁን መሳደብ ይቀላል የሞቱ ሰዎች ናቸው እነዚህ አሁን ስምምነቱን የፈረሙ ሰዎች ሁሉ በፍጹም ጦርነት አያስፈልግም ሲሉ የነበሩ ሰዎች ናቸው እነዛ ናቸው ገፋፍተው ጦርነት ውስጥ ካልገባን ያሏቸው ይል ነበርና ዛሬ ደግሞ ስለነ ደብረ ጽዮን ምን ሊል እንደሚችል ማሰብ ትችላለህና በጣም ሁሉ ጊዜ እኔ እንደው አንዳንድ ጊዜ እንዲያሉ ሰዎች ወደ ሚዲያም ባይወጡ ወይ ደግሞ የሚናገሩትን ንግግር በጥንቃቄ ጽፈው ባለሙያዎች አዘጋጅተው ያችን ብቻ እንዲያነቡ ቢያደርጓቸው እንደ ምክርም አገርንም ከማዋረድ የሚያገለግሉትንም የግፍ አገዛዝም ቢሆን ከማሳጣት ይተርፋሉና ብዙ ጊዜ ግን የምታየው ነገር በጣም የተዝረከረከ እርስ በርሱ የሚጋጭ አንዳንድ ጊዜ ድሮን ንጹሃን ዜጎች በድሮን ተጠቁ እንዴት ነው ተብለው ሲጠየቁ የተሰጠው መልስን ታስታውሳለህና ድሮን ገዝተን ምን ልናደርገው ነው በቃ ከታጣቂ ኃይል የተገኘበት አካባቢ ማንንም ብናገኝ እንደበድባለን ያሉትና እኔም በጽሁፌ ላይ ጣሊያን ካደረገው የከፋ ነው ያያረጉ ያሉት እኚህ ማርሻልና ለኔ በወንጀል በሰባዊ ቀውስ በሰባዊ መብት ጥሰት ቀደም እንዳልኩት በጦር ወንጀል የሚከሰሱ እንጂ የአድዋን ድል አያቶቻችን ቅድመ አያቶቻችን ኢትዮጵያን ጀግኖች ባመጡበት መንፈስ በዛ አደባባይ ላይ ቆመው ለመናገር ስብዕናቸውም የትራክ ሪከርዳቸውም የሚፈቅድላቸው ሰው አይደሉም እኚህ ሰው ያሬድ እንግዲህ ሌሎች ንግግሮችንም በዚሁ አካቷል ፊልድ ማርሻሉ ያው ራስን በራስ የመናገር ያህል የሚወሰድ ነው እንግዲህ ባንዳ ያለ ሲናገር እውነት ለመናገር አብዛኛው ኢትዮጵያዊ ስለ ብርሃኑ ጁላም ሆነ ስለ ብልጽግና ጀነራሎች የሚያስበው ምንድነው ሰው ስለ ራሱ ሲያወራ የሚመስል ነገር ነው ያለው ብርሃኑ ጁላ ናቸው ባንዳ እና ብርሃኑ ጁላ ናቸው ኢትዮጵያን በዛ ደረጃ አዋራጅ አሁን ስልጣንም ይዘው እንግዲህ ኢትዮጵያን ለመለወጥ እድሉ ተሰጥቷቸው እንኩ ይኸው የኢትዮጵያ ህዝብ ከየትም ነው እንግዲህ ተዋክተው እንደ ህዋት 17 አመት በረሃ ወርደው ቀምለው ሽንታቸውን ጠጥተው ስኳር በውሃ በጥብጠው ጠጥተው ያንን በረሃ አቋርጠው አይደለም ስልጣን ያዙት ህዋት እኮ ያንን መከራ በልቶ ነው ቤተ መንግስት የገባው እኛውን እኮ የብልጽግና ስብስቦች በፌስቡክ ጭወት በኦሮሞና በአማራ በቄሮና በፋኖች የሰላማዊ ሰልፍና የአደባባይ ተቃውሞ እኮ ነው እና አብይ አህመድ መሰስ ብሎ ቤተ መንግስት የገቡት መስዋዕትነት ቢከፍሉ ኖሮ ምን ሊሉን ነበር አንድ ጥይት ሳይተኩሱ ቤተ መንግስት የገቡ ሰዎች ናቸው ዛሬ በደንብ አጥንት ስልጣኑን ያዙ አስመስለው እንዲዘራፍ ቡራ ከረዩ የሚሉት ለማንኛውም ብዙ ነገሮችን ተናግሯል ስለ ባዳና ባንዳ ባነሳበት ይሄ ደግሞ የብልጽግና ፋሽን ሆኗል እንዲህ አይነት ባዳ ባንዳ ምንድነው
አቋም ቃላት ላይ የሚጫወቱት አክሮባት የተለመደ ነው። ዝም ብሎ እንደ ቢምቢ የሚጮው ቃላትን ነው ካንደበታቸውም ከጽሁፋቸውም ያያየን ያለ ነው። ለማንኛውም አንድ የተናገረው ነገር አለ። በህዳሴ ግድቡ በ2010 በኢትዮጵያ አቆጣጠር ሲገልጸው 15000 ወታደሮች ተልከውብን ነበር አለ። አንድ የተሻገርነውን አደጋ ልንገራችሁ። የ2010 ዓመተ ምህረት ለውጥ ከመጣ በኋላ የህዳሴ ግድብ ግንባታ መፋጠን ሲጀምር የመጀመሪያው የውሃ ሙሌት ጭምጭምታ ወሬ ሲሰማ ታሪካዊ ጠላቶቻችንና ባንዳዎች ግንባር ፈጥረው በአንድ ጊዜ 15000 የሰለጠነና የታጠቀ ኃይል ከአገር ውጭ አሰልጥነው ህዳሴ ግድብ ላይ በመልቀቅ ልማቱን ለማደናቀፍ ተረባረቡ። እኛ የህዳሴ ልጆች ደግሞ አሸንፈን ህዳሴ ግድብን አስቀጠል ነው። እሱን መክተን ነው ህዳሴውን አጠናቀን ጨርሰን ዛሬ ኤሌክትሪክ ማስተላለፍ የጀመርነው አለ። ብዙ ስተቶች ብዙ ውሸቶች ያሉበት አጭር ንግግር ነው። አንደኛ 15000 ወታደሮች ተልከውብን ነበር አለ። እንደው አልሰማንም። እንደው 15000 ወታደር ማለት ባለው ትንሽ ቁጥር 7 ክፍለ ጦር ማለት ነው። 15 ሰው እንኳን ሲላክ ለዜናነት ይበቃ ነበር። እንዴት አልሰማንም? እንዴት ደበቁት? 15000 ወታደሮች ባዕዳን ልከው ባዳዎችም ተሳትፈውበት ይህንን ጥቃት ተፈጽሞ መክተን ህዳሴውን አስጠብቀን አስመረቅ ነው የሚል ነገር ነው ዛሬ ነገረን። አጃይብ ነው ያለው። ሌላው ያነሳው ነገር አለ። እንደው ስለ ኤርትራም ሲያነሳ እንደው ኢትዮጵያ አሁን ባለችበት ሁኔታ ባንዳዎችና ባዳዎች ተባብረው ኤርትራን አዝለው አስገብተው ሀገራችንን ሊበጠብጡ ነው አለ። ይሄም እንግዲህ እንደዛ ከሆነ ያ ወንጀል ከሆነ እናንተ ናችሁ ቀድማችሁ የምትጠየቁት። እናንተ ናችሁ የኤርትራን መንግስት ፈቅዳችሁ ጋብዛችሁ ጥሪ አድርጋችሁ 3-4 ጦርነቶች 3-4 ዙር ጦርነቶችን ያደረጋችሁት እናንተ ናችሁ። በኤርትራ ስትምሉ የነበረ ኢሱ ያላችሁ ብዙ ነገር ስታደርጉ የነበራችሁ እኮ እናንተ ናችሁ። ታዲያ እናንተን ወንጀል የት አድርጋችሁ ነው ዛሬ ባንዳና ባዳ የሚል እንደዚህ አይነት ጫዋታ የጀመራችሁት? ትንሽ ወደ ኋላ መለስ በሉና ራሳችሁን ፈትሹ የሚል ጥያቄ ልናቀርብላችሁ ይገባል። ምናልባት በዚህ ላይ አጭር አስተያየት ስጥና ያዳነች አበቤን ደግሞ እንምጣ። እሷ ደግሞ ሌላ ተዋናይ ናት። ሌላ ይሄ ምንድነው ወጣቶችን ሰብስባ የተናገረችው ነገር አለ። እሱን እንመጣበታለን። እስቲ በዚህ ላይ ምን ትላለህ ያሬድ? እኔ አንደኛ ይሄ የ15000 ጦር ከውጪ ተሰልጥኖ መጥቶ ቢሉት እንግዲህ ዝም ብዬ ስገምት የትግራዩ ጦርነት ላይ ከትግራይ የመጣው የትግራዩ ልዩ ኃይል በቃ ልክ ከውጪ ሰልጥኖ እንደመጣ ምክንያቱም የጦርነቱ መሃል ላይ ካስታወስክ ወደ ደሴ አካባቢ ምናምን የውጪ ዜግነት ያላቸው ሰዎች አገኘን የትግራይ ጦር ማዕከል ብለው በቴሌቪዥን በምን ያሳዩ ነበር። እና ምናልባት እንግዲህ የትግራይን ወጣቶች የተፋለሟቸውን የትግራይ ኃይሎች መሆን አለበት ከውጪ ሰልጥነው የመጡ የሚል እንጂ እኔም እስከማውቀው ድረስ የአባይን የህዳሴን ግድብ ለማስተጓጎል ተብሎ ስልጠና ተሰጥቶት ከትግራዩ ጦርነት ውጪ ይሄ እኮ 15000 እኮ ማለት በቃ ትልቅ የለየለት ፍልሚያ የሚካሄድበት ጦርነት ነውና የት ገባ የ15000 ከውጪ ሰልጥኖ የመጣው? ወዴት ነው ያጠፉት? እና አይ ቲንክ ሂ ሪፈር የሚያደርገው በዚህ ንግግር የትግራይን ኃይል ይመስለኛል። እሱ እኔ ምንም ያለ ቦታውና ያለ እንትኑ የተያያዘ ሌላ አውድ ነውና ሆን ተብሎ ነገሮችን ለማስተሳሰር እና ሁለተኛ ደግሞ በቃ እንደው ሁሉንም አሸንፈን በስኬት ነገሮችን ሁሉ ይዘን እየገፋን ነው የሚል ነገር ለማሳየት ነው። የዚህ የባንዳና የባዳ ነገር ትንሽ ቃሉንም ይሄ ባንዳ ምናምን እንትናቸውንም የብልጽግና ኮመን ላንጉዌጅ ሆኗል። ግን እኔ አሁን እንደ ህግ ባለሙያም ኢትዮጵያ ውስጥ በሀገር ክህደት ወንጀል ሰው ክሰስ ብትለኝ የመጀመሪያ ምከሰው አብይ አህመድን በትሪዝን አገርን በመክዳት ኢትዮጵያ ውስጥ መከሰስ ካለበት በከሃዲነት መጀመሪያ መከሰስ ያለበት አብይ አህመድ ነው። ምክንያቱም በውስጥ ግጭት ከትግራይ ኃይሎች ጋር ተጣላው ብሎ
ትላንት እስከ አክሱም ድረስ ተከትለውን አክሱምን አውድመዋል ብሎ ያኔ የካደውን የአክሱምን ማሳከር ጭምር ኤርትራውያኖች ፈጸሙ ያለውን ወንጀል ያስፈጸመው አብይ አህመድ ነው። ላደረጋችሁልን ውለታ እናመሰግናለን፣ እናንተ ባትመጡ ኖሮ ምን ይውጠን ነበር እያለ በአደባባይ እየተናገረ የኤርትራን ሰራዊት እንደ ለኢሳያስ እኮ እንግዲህ ቀለበት እስከ ማጥለቅ የደረሰ ሰው ነው። ቀይ ምንጣፍ አንጥፎ በኢሳያስን ምንም ግልጽ ባልሆነ መርህ አልባ በሆነ የስምምነት እንትን አጣድፎ አዲስ አበባ ተቀብሎ ከዛ አሯሩጦ ደግሞ ጦርነት ውስጥ አብረው እንዲገቡ ያደረገው አብይ ነው። ስለዚህ በባንዳነት ቁጥር አንድ ሰው አስቀምጥ ካልከኝ መጀመሪያ ማስቀምጠው አብይን ነው። መከሰስም ካለበት በትሪዝም ሌሎች ማዕት ሰዎች አብረህ ትከሳለህ፣ ግን ቁጥር አንድ የፋይሉ ስም መጠራት ያለበት በአብይ ነው። አብይና ብለህ ግብረ አበሮቹ ኢትዮጵያን በዚህ ክፍለ ዘመን ክደው አገር አስወርረው የሌላ ሀገር ቂም መወጫ እንዲሆን አድርገው ኢትዮጵያውያን ሴቶችን አስደፍረው የኢትዮጵያን ሀብት አዘርፈው ሆስፒታሎች፣ ትምህርት ቤቶች፣ ተቋማትን ማሽን እየነቀሉ እንዲወስዱ አድርገው ይሄን ወንጀል የፈጸሙት አብይ ከዛ ማርሻል ብርሃኑ ስለ ባንዳ የሚያወሩት ሰው ጨምረህ የአገዛዝ ስርዓቱ ባለስልጣናት በጠቅላላ እጃቸው አለበት እና እኔ ሲሆን ያው ብቻ ትልቁ ችግር የአምባገነን ስርዓት ኦፊሻልስ አንዱ መለያቸው አይን አውጣ መሆን፣ እፍረት የሚባል ነገር ተው የሚላቸው ራሳቸውን ኧረ ተው የሚላቸው የሞራል ልዕልና መጥፋት ውስጣቸው ስላለ ትላንት የፈጸሙብህን ግፍ ሁሉ ልክ እንደው ውለታ እንደዋሉልህ አድርገው ሁሉ መልሰው ሊነግሩ የሚችሉ ሰዎች ስለሆኑ ያሉት እንጂ ማፈር የሚያውቁ ቢሆን ጨዋነት ያላቸው ቢሆን ኖሮ እንደውም ተጸጽተው የኢትዮጵያን ሕዝብ በድለናል ብለው ይሄን ቃል ድጋሚ ሁሉ መጠቀም የለባቸው። ከነካድሬዎቻቸው ይሄን ቃል ኢትዮጵያ ውስጥ መጠቀም ከሌለባቸው ሰዎች ዋናዎቹ የብልጽግና አመራሮችና አባላቶቻቸው ናቸው። ምክንያቱም ከላይ እስከታች የባንዳነት ተግባር ኢትዮጵያ ላይ ፈጽመዋል።